የካዝናውን መክፈቻ ኮዶች ብቻ አይደለም ካንተ እና የምታወራርደው የአባት ዕዳዎች አሉ። ሴትዮዋ ሱራፌል የማያውቃቸውን ብዙ ሚስጥሮች ታውቃለች። ሱራፌል እነዛ ሚስጥሮች አወቀ ማለት ደግሞ የሽማግሌው እቅድ ከሸፈ ማለት ነው። አይን ላጠፋ አይን ይጠፋል። ፍቅረኛ ነበረች? እናቴ ነበር። መቼም ከዚህ በህይወት መውጣት ከቻልክ የልጅን ሰርግ እንደምትጠራኝ ተስፋ አድርጋለሁ። ምን እንዳደርገው ትፈልጋለህ? በህይወት ይዘው እንድትመጣ አልፈልግም። ግደለው። ያልከኝን አደርጋለሁ። ይሄ ደግሞ አንተና አባቱ ተነጥቃችሁት ህይወት ነው። ያንተ ያልሆነ ጨዋታ ውስጥ መግባት የለብህም። አንተም እኛን ክሮስ ማድረግ አልነበረብህም። ስለዚህ ዋጋህን ትቀበላለህ። ወደ ቦታው ለመግባት ተዘጋጁ። እና ሁሉንም ነገር አቅደህ እኔንም እሱንም እንደ ማሽን ተጠቀምክብን። ምርጫ አልነበረኝም። ምርጫ አልነበረኝም? በጣም ብዙ ምርጫዎች ነበሩ። ነገር ግን ሰዎችን ማታለልና ለግል ጥቅም ማዋልን መርጠሃል። አንተ የማታውቃቸውን ነገሮች እኔ ያውቃለሁ። ለምሳሌ ይህ ያሳደገ ሰው ትክክለኛ አባትን እውነቱን ንገረው። እቃውን ለማግኘት ያለን ምርጫ ሱራፌልን ማሳመን ነው። ለዛ ደግሞ መፍትሄ አለ። ያ ሊሆን የሚችለው ደግሞ ሱራፌልን ፊት ለፊት ስናወራ ብቻ። እናቴስ መሞቷ እውነት ነው ወይስ ይህም ሌላው ተረት ተረት ነው? እናት በሕይወት አለች። ምን ትጠብቂያለሽ? ብራፍ እሱን ቃታ ሳብሽው ማለት ሱራፌል አሸናፊ ሆነ ማለት ነው። ሲጀመር እሷ ከኔ ጋር ለውድድር የምትቀርብ ሴት ተኮሰችም አልተኮሰችም ሁሌም ተሸናፊ ናት። ይህ የማይታጠፍ ሀቅ። ችግሮችሽ በሙሉ እዚህ ጋር እንዲያበቁ
ምን እያደረክ ነው? ይመስላል። ምንም ነገር ለማድረግ እንዳትሞክር። ማንም ሰው መጎዳት የለበትም። ስለዚህ የምንወጣበትን መንገድ ታዘጋጀው ናቸው። ያን ማድረግ አንችልም። ዙሪያውን ተከቧል። ስለዚህ ማንም ሰው መውጣት አይችልም። እንደዛ ከሆነ በህይወት አታገኙትም ማለት ነው። መቼም የገዛ ልጅን ትገላለህ ብዬ አላስብም። ምን ማድረግ እንደምችል አታውቅም። እመኔን በደንብ እናውቃለን። ካወቅሽ ጊዜ ሳታጠፊ የምንወጣበትን መንገድ ማዘጋጀት ይሻላል። እሺ፣ ተረጋጋ። እሺ፣ አንተ ብቻ ተረጋጋ። እኛ መሳሪያችንን ዝቅ እናደርጋለን። የእጅ ፊትህን መመለስ። እንዴት ነሽ? ከዚህ መሄድ እንችላለን? እረፍት አድርጊና ቃልሽን ትሰጫለሽ። ምንድን ነው? የሱራፌል ትዕዛዝ። ማወቅ የምትፈልጊው ነገር ሁሉ እዛ ላይ አለሽ። እንዴት አሰብሽው? ኪዳንን ነፃ ለማውጣት የነበረኝ አማራጭ እሱ ብቻ ነው። ስለተፈጠረው ነገር ማውራት አለብን። ምንድን ነው የምናወራው? ከሱራፌል ጋር ለአመታት አብራችሁ ኖራችኋል። በዚህ ደረጃ የምትቀርቢውን ሰው እንደዚህ ሲሆን ማየት ጤነኛ ያደርግ። ወንጀለኛ ነው፣ የሚገባውን አግኝቷል። እሱን እናውቃለን፣ ግን አንቺ እንዴት ነሽ? አታስቡ። ኪዳንን ነፃ ማውጣት መቻሌ ትክክለኛውን ስራ እንደሰራው እንዳስብ አድርጎኛል። ጥሩ። እኔ መጨረስ ያለብኝ ሪፖርቶች ስላሉ ልሄድ። የመጨረሻ አንድ ሁለት እንድትይልኝ እፈልጋለሁ። ምንም ነገር። ሱራፌልን ማናገር እፈልጋለሁ። እርግጠኛ ነሽ? አዎ። ያልተፈታ ጥያቄ አለ። እንድትነግረኝ የምፈልጋቸው ነገሮች አሉ። በዚህ ሰዓት ስለ ሁሉም ነገር ታውቂያለሽ? ትክክል። አንድ ነገር ብቻ። ምን?
ከገደልካቸው ሰዎች የሰበሰብከውን የሚስጥር ቁጥሮች። እሱን ማወቅ አይጠቅምሽም። እንዴት? ምክንያቱም ሚስጥሩ እጅሽ ከገባ እቃው ሌላ ሰው እጅ ላይ ይወድቃል። ያ ደግሞ የሄድንበትን ጉዞ መድገም ነው። ስለ እቃው የተወሰኑ ሰዎች እንዲያውቁ ቢደረግ ምናልባት እንደዛ ሊሆን ይችላል። እኔ ስራ ግን የተፈጠረውን ነገር እንዳይደገም እርግጠኛ ማድረግ ነው። አይመስለኝም። ስለ እቃው የሌሎች ሀገራት የደህንነት መስሪያ ቤቶች ካወቁ ፍለጋውን አያቆሙም። ይሄ ደግሞ ተመልሶ ተመሳሳይ ነገር ውስጥ እንድንገባ ያደርገናል። ስለዚህ ሚስጥሩ አብሮኝ ወደ መቃብር ይወርዳል። ፕሉቶኒየሙን ጥቅም ላይ ብናውለው እንደ ሀገር ልንፈጠር የምንችለውን ለውጥ አላሰብከውም? በኝ ከሚሰጠው ጥቅም ይልቅ የሚያደርሰው ጉዳት ይበልጣል። አውቃለሁ። እንደነገርኩ ያ ችግር እንዳይፈጠር ማድረግ ነው የኛ ስራ። ያንን ማድረግ ትችላላችሁ ብዬ አላስብም። ስለዚህ መልሴ አንድ ነው። ያም ምን እንደሆነ ነግሬሻለሁ። በጣም ረጅም ቀን ያሳለፍነው፣ ማረፍ ይኖርብሻል። ይሄ ላንቺ አይደለም እና እኔ እዚህ ተኛለሁ። አንቺ መኝታ ቤት ግቢና አረፍ በይ። እንደዛማ አይሆንም። ጥያቄ አይደለም። ስለ ሁሉም ነገር በጣም ነው የማመሰግነው። ምንም አይደለም። በተቸገርኩ ሰዓት ጀርባህን ያልሰጠኸኝ አንተ ብቻ ነው። ኪዳን ነፃ እንደሆነ ስናገር አንተና ሌና ብቻ ነበር ያመናችሁ። የተፈጠረውን ነገር ከጥንሱ ጀምሮ ከታተል ስለነበር እውነታውን አውቅ ስለነበር እረዳሻለሁ። ማረፍ ይኖርብሻል። ከባዱን ጊዜ ተወጥኗል የኔ ውድ። አንተም ነፃ ወጥተሃል። እኔ ነኝ እንጂ አልሰመረልኝ። ወደ እኔ ተመለስ እባክህ የኔ ቆንጆ። ያለ አንተ ህይወት የለኝም። ሁሉም ጨለማ ነው። ኪዳን፣ አቤት። ትናገራለህ? መናገር ትችላለህ? ታዲያ ለምንድን ነው መናገር እየቻልክ እስካሁን ዝምታን የመረጥከው? አላውቀውም። እንዴት? እኔ እንጃ። እንዴት እኔ እንጃ? አትሊስት እኔን ማናገር ነበረብን። ለምን?
ለምን? ምክንያቱም እንደዚህ ስጨነቅ ዝም ማለት አልነበረብህም። ለምንድን ነው የምትጨነቂው? እንዴት? የምታደርጊውም ሆነ የምትናገሪው ነገር አልገባኝም። ለዛ ላይ ለምንድን ነው ስለኔ የምትጨነቂው? እንዴት ነው ማልጨነቀው? ፍቅረኛ አደጋ ደርሶበት እንዴት ነው ማልጨነቀው? ፍቅረኛ? አዎ ኪዳን። ቆይ አንቺ ማነሽ? አንቺ ማነሽ? አዎ እኔንስ የታውቂሽ ነው ፍቅረኛ የምትይ? እየቀለድክ ነው? ሁላችሁም እንደማውቃችሁ ነው አክት የምታደርጉት። እውነታው ግን አንቺንም ሌሎቹንም አላውቃችሁ። እንዴት ነው አላውቅሽም ማለት? ምን አይነት ጥያቄ ነው? አላውቅሽም ማለት አላውቅሽም ነው? እና አላስታውስሽም እያልከኝ? ተሳስተሻል ኔት። ከዚህ ሆስፒታል ውጭ አይቼሽ አላውቅም። በስራሽ ከምን ጊዜውም በላይ እኔንም ሆነ አለቆቼን አስደስተሽናል። አመሰግናለሁ። እና ታዲያ ሌላ የምትነግሪኝ ነገር አለ? ሁሉንም ነገሮች በቁጥጥር ስር አውለናቸዋል። ግን ምን? ስለ እቃው ለማውራት ፈቃደኛ አይደለም። ለምን? እርግጠኛ አይደለሁ። ምናልባት ለመደራደር አስቦ ይሆናል። አይመስለኝም። የሰውየው መንፈስ እንደተሰበረ ያስታውቃል። እድሜውን በሙሉ በውሸት እንደኖረ በአንድ ጀንበር መረዳቱ ከዚህም በላይ የመንፈስ ጭንቀት ቢደርስበት አይገርምንም። ለዛም ይሆናል ያለውን መረጃ ይዞ መቃብር መውረድ የፈለገው። ያማ ሊሆን አይችልም። ለዛም ነው ሌላ መንገድ መጠቀም ያለብን። ምን አይነት መንገድ? ህይወቴን ነጥቀኝ። ብቻሽን አይደለሽ። አሁንም ትቀልዳለህ? ደህና አትመስይም። ደህና ነኝ። የፈለግሽው ነገር ያገኘሽ አትመስይም። ኪዳን ምንም ነገር አላስታውስም። አዝናለሁ። ያንተ ማባባያ አያስፈልገኝ። እና ምን ፈልገሽ መጣሽ? ያደረከውን ነገር እንድታውቅ እፈልጋለሁ። እንድትጸጸት ከሆነ ያንን ማድረግ እንደማልችል ታውቂያለሽ። እሺ
ምንም ይፈጠር ምንም እውነቱን ማወቅ አለ። ማወቅ የምፈልገውን አውቄያለሁ። ብዙ ጥያቄዎች እንዳሉ እርግጠኛ ነኝ። እና ለነሱ መልስ ልትሰጪ ነው የመጣሽው? በጭራሽ። እና ለጥያቄዎች መልስ ሊሰጡ የሚችሉ ሰዎችን ማናገር አለብን። ማንን? ህይወቴን በሙሉ ሲዋሸኝ የኖረውን አባቴ? ወይንስ እስከ ትላንት ድረስ ሞታ የነበረችው እናቴ? እየቀለድኩ አይደለም። እኔ ስቀልድ አይተሽኝ ታውቂያለሽ? አላውቅም። ነገር ግን ሁሌም ለጥያቄዎች መልስ ሳታገኝ እንደማታርፍ አውቃለሁ። አሁን ለጥያቄዎቼ መልስ የምፈልግበት ሰዓት ላይ አይደለም። አውቃለሁ። ነገር ግን እዚህ ሁሉ ነገር ውስጥ የገባኸው በምክንያት ነው። በሐሰት ምክንያት እኮ ለምን ለሚለው ጥያቄ መልስ እንድታገኝ እፈልጋለሁ። ለምን? መቼም ከዚህ ሁሉ በደል በኋላ አዝነሽልኝ እንዳልሆነ አውቃለሁ። አዎ፣ ነገር ግን ከዚህ ሁሉ በኋላ ለሚፈጠረው ነገር አንተ ብቻ ጥፋተኛ እንዳልሆንክ ማወቅ አለብህ። ማወቄ ምን ይጠቅመኛል? ምክንያቱም ምንም ቢሆን ምንም ውስጥህ እውነት አለ። ልብህን ከከፈትክ ጨለማውን የሚያጠፋ የእውነት ብርሃን በዙሪያ አለ። ስዋሽሽ ነው የኖርኩት። እስካሁን አልገባሽም? ውስጥህን አዳምጥ። በውሸት መሃል ብትኖርም እውነት ተደብቃ ይሆናል እንጂ አልጠፋችም። ምን አለሽ? ፈቃደኛ ሆኗል። እንዴት አሳመንሽ? አብሬው ኖሬያለሁ። አሁንም እናቱን ማናገር ይጠቅማል ብዬ አላስብም። ጥያቄያችሁ እንዲመልስላችሁ ከፈለጋችሁ መጀመሪያ ለራሱ ጥያቄ መልስ ማግኘት አለበት። እና ምን ይሻላል? እንሞክር። ለምን ተውሽ? እንዴት እንደማስረዳ አላውቅም። እንደ ሞትኩ እንድታስብ የፈለግኩበት ግን ምክንያት ስላለኝ ነው። ምን አይነት ምክንያት? የገዛ ልጅሽን ለማሳደጊያ ሰጥተሽ
ህይወቱን ሙሉ በቅዠት ዓለም እንዲኖር እንድትፈርጂ ያደረገሽ ምን አይነት ምክንያት ነው? አንተ በህይወት እንድትኖር እኔ መሞት ነበረብኝ። ለምን? እውነቷ ይህ ስለሆነ። እውነቱ አንቺ ሞተሽ እኔንም ገለሽኛል። ይሄ እንደሚፈጠር አላውቅም ነበር። ምን አስበሽ ነበር? ማሳደጊያ ውስጥ ጥለሽ የእናቱን ነፍስ የበላ ገፊ እየተባልኩ ማደግ፣ ወይስ የእናቱን ገዳይ ለመበቀል በገዛ አባቱ በውሸት ሲጭበረበር መኖር? የኔ ህይወት፣ የኔ መኖር ትርጉሙ ምንድን ነው? እስኪ ንገሪኝ። ይህም ባውቅ ኖሮ እጄን አጣጥፌ የምቀመጥ ይመስልሃል? አባትህ አንተንም እኔንም የህሊና እስረኛ አድርጎን ነበር። እውነታው ይሄ ነው። እንዴት? በፈጠራ ታሪክ ሲያስፈራራኝ ነው የኖረው። አውቃለሁ። ይቅርታ አይገባኝም። አንተ ግን ነፃ እንድትሆን እፈልጋለሁ። አዝናል። በህይወት ነው ያልኩህ። ስለ ሁኔታው ቃል መስጠት ስላለብሽ ነው ያስጠራውሽ። ችግር የለውም። ወደ ውስጥ ልትገቢ የቻልሽበትን ምክንያት ማወቅ እፈልጋለሁ። ምን ጠብቀሽ ነበር? እንዴት ማለት? ሲያጭበረብረኝ ኖሮ እሱ ሳይበቃ ፍቅረኛዬን ለዓላማው ጠምዝዞ ተጠያቂ አድርጎታል። ስለዚህ እውነቱን ለማወቅ ስለ አማራጭ አልነበረኝም። ስትገቢ ምን አይነት ሁኔታዎችን ተመልክተሻል? የሆነ ሰው ሱራፌል ላይ ሊተኩስበት ሲል ነው የደረስኩት። ሽማግሌውስ? ትከሻውን ተመቶ ወድቆ ነበር። ከዛስ? ከዛማ ሰውየውን ለመመልከት ሲዞር ሱራፌል መቶ ጣለ። የቀረውን ሪከርድ ያደረኩት ፋይል ላይ መስማት ትችያለሽ። አዝናለሁ፣ ግን ሱራፌል ኪዳንን አስገድዱ እሱ እንዲሰራ ስላደረገው ብቻ ኪዳንን ነፃ ያደርገው። እንዴት? ቆይ ከዚህ በላይ ምንድን ነው የምትፈልጉት? በሰጠሽኝ የሱራፌል ኑዛዜ ከአንዳንድ ክሶች ነፃ ሊሆን ይችላል፣ ግን የተላለፋቸው ብዙ ህጎች ናቸው። ስለዚህ ከአንዱ ቢተርፍም በሌሎቹ ክስ ይጠብቀዋል። እናማ ከዚህ በኋላ እውነቱን እንድታውቅ እፈልጋለሁ። የውሸት ኑሮ መኖር የለብህም። እሱ ደግሞ ያንተ ምርጫ ነው። መቼም ይቅርታ ላታደርግልኝ ትችላለህ። እውነታው ግን ብቸኛና የምሳሳልህ ልጄ ነህ። ሁሌም ትናፍቀኛለህ።
እናቷ አናግራ ወጣለች። ዲስከሽናችንን መቀጠል እንችላለን። እነግርሻለሁ። ፕሉቶኒየሙ ያለበትን ሎኬሽን አይደለም ስጠይቅኝ የነበረው? መቼም አዝና አይደለም አይደል? አዎ። እና በምትኩ ለእኔ እንድታደርግልኝ የምፈልጋቸው ነገሮች አሉ። እነሱም የመጀመሪያው ኪዳን ነፃ እንዲወጣ እፈልጋለሁ። አልገባኝም። ምዕራፍ ማርገዟን የማውቀው እኔ ብቻ ስለሆንኩ ያንን ነግሬው ያደረገው አስገድጄው ነው። ያንን የማድረግ ስልጣን የለኝም። እንግዲያው ያን የማድረግ ስልጣን ያለው ሰው ያናገር። ምክንያትህ እሱ ብቻ ነው? ጸጥታ ጸጥታ። እኔ ተኛለሁ በቃ። እንዳልኩሽ ከኔ የምትፈልጊውን ነገር ለማግኘት የምፈልገውን ማድረግሽ ግድ ነው። ሁለተኛውስ? ሁለተኛው ከአባቴ ጋር ፊት ለፊት መነጋገር እፈልጋለሁ። እሱን ማድረግ እችላለሁ። ተስፋ አደርጋለሁ። አንድ የመጨረሻ ጥያቄ። የእነ ኪዳን ልጅ የት ነው ያለው? የትም የለም። እንዴት ማለት? ምዕራፍ አደጋው ሲደርስባት ጽንሱ ወርዷል። ሄሎ። ለመናገር ተስማምቷል፣ ግን ምን? የጠየቀንን ነገር ለማድረግ ፈቃደኛ ከሆነን ብቻ ነው ሊነግረን የሚስማማው። ምን አይነት ነገሮች? ኪዳን ሙሉ በሙሉ ነፃ እንዲሆንና ሁለተኛው ደግሞ እቃውን ሪከቨር ስናደርግ ከአባቱ ጋር ሆኖ መመልከት እንዲችል ነው የጠየቀው። ምን አይነት ግራ የሆነ ሰው ነው? ስለዚህ አድርጊው።
ዋሻው አምሮብሃል። አመሰግናለሁ። መቼም አባት ናፍቆ አይደለም ያስጠራው። የኔንና የእናቴን ህይወት ነጥቀናል። ምን ልታደርገኝ ነው? ልቀጣ ነው ያስጠራው። ጥሩም መጥፎም ዜና አለ። ከመጥፎን ጀምር። ሱራፌል ኪዳንን ዋሽቶታል። ስለምን? ስለ ልጃችሁ አልገባኝም። አንቺ ብቻ ነሽ ከአደጋ የተረፍሽው። ጽንሱ ኪዳን በህይወት ስለሌለው ልጃችን ሲል ነው ራሱን አሳልፎ የሰጠ። ጥሩ ዜና እሱ ነው። ኪዳን በምን አይነት ተጽዕኖ ውስጥ እንዳለ ማወቅ ብቻ ነፃ ያደርገው። ታዲያ እሱ ምንድን ነው ጥሩ ዜና? ሱራፌል ኪዳን ላይ ያሉትን ማንኛውንም አይነት ክሶች ካላቋረጠ የምንፈልገውን ዕቃ እንደማይሰጠን ተናግሯል። እና ዕቃ ወዳለበት ቦታ ኤጀንቶቻችን እያመሩ ነው። ቅጣቱ መቼ የሚጀምረው? አሁን እሷ እጅ ነው ቅጣትህ የሚጀምረው። እድሜም በሙሉ ስትፈልገውና ስታስሰው የኖርከው ዕቃ አይሆንም። ለዚህ ዕቃ ብለህ አንተ ህይወትን ቀምተህ፣ እኔ ደግሞ ህይወትን የሰጠለትን ህይወትን ነጥቄያለሁ። አይሆንም! በገዛ ልጅህ ህይወትን እንደተነጠቅ እያሰብክ እስር ቤት ውስጥ ተጥለህ ሞትን ትጠባበቃለህ። ምንድን ነው? የኪዳን ነፃ መውጫ። ኪዳን ከባድ ሪስክ ወስደሃል፣ ግን የሚወዱ ሰዎች በከፈሉልህ ዋጋ ከከባድ ችግር ድነሃል።
ነፃ ሰው ነህ። አሁን የሚሰማህን መናገር ትችላለህ። ሰዎች ህይወት ፊቷን ስታዞርብን ተስፈኛ መሆን እንዳለብን ይነግሩናል። አንዳንድ የሚመክሩን ሰዎች የሚናገሩትን እንዳልኖሩ ታስባለሁ። በእኛ ቦታ ቆሞ ችግሩን ስላላዩትን አቅለው የሚናገሩት። ከበሮ በሰው እጅ ያምር አይደለም የሚባለው። እውነታው ብሶተኛ ከሆንክ ብሶት ይጨምርልሃል። የኔም ህይወት ይሆን ከችግር ወደ ችግር፣ ከአበሳ ወደ አበሳ። አንዳንዴ በሀዘንና በጭንቀት ውስጥ እንድኖር የተፈረደብኝ ያክል ይሰማል። ግን ህይወት እንደዚህ ነች። የደስታ ሙቀት ሲሰማህ በረዶ ታለብሳለች። የጀመርከው ሲመስል መቋጫ ላይ ራስህን ታገኛለህ። አበቃው ስትል ጅማሬ ላይ ትጥልሃለች። ህይወት የዙረት ታሪክ ናት፣ መቋጫ የሌላት ሽክርክሮሽ። ከባድ የመኪና አደጋ ገጥሞኝ ነበር። ለረጅም ጊዜ ኮማ ውስጥ ራሴን ሳላቅ ነበር ያሳለፍኩት። ከወራት በኋላ ስነቃ ምን እንደተፈጠረ ማስታወሰው ነገር አለ። ቦታዎች፣ ምግቦችና ሽታዎች ሚሞሪሽን ትሪገር እንደሚያደርጉ ክትትል ሲያደርግልሽ የነበረው ዶክተር የነበረሽ ለእኔ ግን መጨረሻው ገና ነው። የምፈልገውን ካላገኘው እጄን አልሰጥም። ለምንድን ነው እዚህ ድረስ የመጣ ነው? ብዙ ማውራህ ነገር ስላለ። ስለምንድን ነው የምትነግረኝ? ለፍቅር ብለህ ስለከፈልከው መስዋዕትነት። አላስችል ስላለኝ ነው የደወልኩልህ። እየሰማሁሽ ነው። ሱራፌል እቃው ያለበትን ቦታ ተናግሯል። እንዴት ሊናገር ልስማማ ቻለ? ምዕራፍ ልታናገረው ገብታ ነበር። ተማሪሽ አስተማሪ ሆና ነበረ። እኔም ገርማኛለች። ጥሩ ዜና ነው። ኪዳንም ነፃ ሆኗል። በጣም ደስ ይላል። ሰለብሬት ማድረግ አለብን። ወደ በኋላ እመጣለሁ። ጠብቅሻለሁ። ይገርማል። ይሄ ሁሉ ነገር የሆነው በ45 ቀን ውስጥ ነው። ጥሩ የፍቅር ፊልም ያወጣል። እንዴት ናችሁ? የሚገርም ነው። ስለ ፕሮሞሽንሽ አንዳንድ ነገሮችን ዲስከስ አድርገናል።
ምንድነው ይሄ? መልቀቂያ ወረቀት። አልገባኝም። ውጤት ሲኖር ትሞገሳላችሁ፣ ችግር ሲኖር ወቀሳውን የምንቀበለው ነው። ምን ለማለት እየሞከርሽ ነው? ያመንኩበትን እንጂ አንተና አለቆችን ለማስደሰት መስራት አልፈልግም። ስለነበረን ቆይታ አመሰግናለሁ። ሁሉም ነገር አልቋል። በጣም ቀላል ባይሆንም ተወጥቷል። አመሰግናለሁ። ሱራፌልን ወደ ማረፊያው ሲወስዱት ድንገተኛ አደጋ በሚመስል ሁኔታ ጉዳዩ ይጠናቀቅ። እሺ። ብቻዬን ትንሽ እዚህ መቆየት እፈልጋለሁ። አንዱን ችግር ስንፈታ አንዱ ይቀበላል። እንደዛ አይደለች ህይወት። ህይወት መፍቻ የሌላት ጥልፍልፎሽ። ህይወት የዙረት ታሪካችሁ አበቃ እስክትል ድረስ ችግሮቻችንን ለመፍታት መሞከራችን አይደለም ኑሮ ብለን የሰየነው። እዚህ ምን ቆይ ከሆነ የሚጠጣ ነገር ይችላል። ምን ላምጣልሽ? ውሃ ካለ ቦታውን ስታየው ምንም ትዝ ያለህ ነገር የለም? አለ። ምን? ከትምህርት ቤት ስመጣ እዚህ ጋር ተቀምጬ አጠና ነበር። ሌላስ ምንም ትዝ ያለህ ነገር የለም? ይቅርታ፣ ሌላም ማስታውሰው ነገር የለም። አዝናለሁ። ሁሌም ቢሆን እወድሃለሁ።
አውቶቡስ አለ ባቅላባውን ግን አላመጣልሽ። በጣም ናፍቀኸኝ ነበር።